እንደሚያበራው እኮ ብድቅ ቁጭ ይላል ሁሉ። የአብርሃም ትሕትና ይኸው ለማያውቀው ዛሬ ላየው በፍጹም ልብ ውሃ ብሎ እርጎ፣ ቂጣ ብሎ የጥጃ ስጋ አይደለም ያቀረበውን ይሁን ሲበሉም ቆሞ ነበር ይላል። አቤት ትሕትና! ኤልያስ ሰማያትን የሚከፍት የሚዘጋ እኮ ነው። በብሉይ እንደ ኤልያስ ያለ ኃያል የለም። ቁጡና በጣም ኃይለኛ ነብይ ነው። ግን ዝናብ ሊዘንብ ሲል ለአካብ አለው ይሁን 7 ጊዜ ተንበርክኬ ጥቂት ውሃ ወጣለችና ከባህር ውስጥ ዝናቡ ሊደበላለቅ ነው፣ ዝናብ ሳይዝህ ሩጥ አለው አካብ። ኤልያስስ ወገቡን አሸንፍጦ ከሰረገላው ከአካብ ፊት በእግሩ ይሮጥ ነበር። እንደ ማንም ሰው እኮ ነው የሚሮጠው። ስታዩት ሰማይ ምድርን ያነቃንቃል። ዞር ስታደርጉት እንደማንም ተራ ሰው ይሮጣል። በአንዲት መበለት ቤት ቁጭ በል ካልከው ብቻ አትመጥነኝም አይላችሁ። ናቡከደነጾር እኔ ለክብሬ ያሰራዋት ባቢሎን አለ። ኦ እግዚአብሔር ቁጣ ወረደበት። ክብርን ለእግዚአብሔር ስላልሰጠ ተቀሰፈ። ትዝ ይላችኋል ሳጥናኤል ሰይጣን ማለት አጋንንቶች አሉ፣ ሰይጣንም የተለየ ነው። የመላእክቶች አለቃ ነበር። እንዲያውም ሕዝቅኤል ሲገልጠው ወደ 6 ክንፍ ነው ያለው ታውቃላችሁ። በ2 ክንፍ ፊቱን ይሸፍናል፣ በ2 ክንፉ እግሩን ይሸፍናል፣ በ2 ክንፉ ይበር ነበር። ኪሩብ ነው የሚባለው። እንዲያውም የእግዚአብሔርን ዙፋን የሚሸከም ይለው። ሕዝቅኤል ውበቱን ሲገልጥ በውበቱ የሚመስለው የለም፣ ድምፁ እንደ ነጎድጓድ በአለቶች መሃል የሚሰነጥቅ ድምፅ ነበረው ይላል። እና በእግዚአብሔር የመዘምራን አለቃ እንደነበረም ታውቃላችሁ። ውበት ከድምፅ ጋር የተሰጠ እና ያንም ያህል ታላቅ ውበት እግዚአብሔር ተጠንቅቆ የፈጠረው የመላእክቶች አለቃ አንድ ነገር ጎደለው። ይገርማችኋል። በልዑል እመሰላለሁ በተራራ እቀመጣለሁ ብሎ በልቡ አሰበ። ስለ ትዕቢት ማሰብ ጀመረ። እግዚአብሔር ከፈጠራቸው ፍጥረታት ጋር መናበብ አልፈለገም። ከፍ ብሎ መታየት ፈለገ። ከተሰጠው ልቅናና ስልጣን በላይ በልቡ ተመኘ። የሚገርም ከፍጥረት ሁሉ ቁንጮ ያደረገው አይደላችሁ ታውቃላችሁ፣ ሰይጣንን ነው። ቁንጮ ነው። የመላእክት አለቃ ነበር። ሁሉን የሚያዝና የሚያሰማራ እሱ ነበር። እና 2 ክንፍ ያላቸው ሩቅ ናቸው፣ 4 ክንፍ ያላቸው መሃል ናቸው፣ 6 ክንፍ ያለው ነው ወደ ዙፋኑ የሚጠጋው። የነ ኪሩቤል 6 ክንፍ ያላቸው ዋና አለቃ እሱ ነበር። ይገርማችሁ። ግን ያም አልበቃ ብሎት ከልቡ በትዕቢት አሰበ። እና እግዚአብሔር የሰጠውን ያ ቅዱስ እሳት ከልቡ ወሰደው፣ አመድና ፈራርጎ ምድር ላይ ጣለው። ይቅርታ የሌለው ቅጣት ተጠበቀለት ማለት ነው። ይሄ ትዕቢት ከሰይጣን የጀመረው ይመስለኛል። እና አንዳንድ ሰዎች ወይም አንዳንድ ነገስታት በብዙ ነገር መከናወን ያገኛሉ። የሁሉ ልብስ የሆነውን ዋጋው ታላቅና የከበረውን ትህትና በቀላሉ ይጥሉታል። ፍጻሜያቸው ልነግራችሁ አልችልም። በዚህ በፈሪሳዊ ቤት እንዲያውም ይሄ ፈሪሳዊ ስምዖን ይመስለኛል ስሙ። የፈሪሳዊ አለቃ ነው። ብዙ ሰው ጠራ፣ ምሳ ደገሰለት። ብዙ ገንዘብ አውጥቷል በእውነት። እና ኢየሱስን ምሳ ጠራ። ግን በልቡ በፍጹም ትህትና ሳይሆን ኢየሱስን በመጥራት ለመታወቅ ፈልጎ አይደለም፣ ምናልባት ለመክበርም ፈልጎ ንጹህ ባልሆነ ልብ ነው ይሄን የጋበዘው። እና እውነተኛ ሚዛን ውጫዊ ሳይሆን ውስጣዊ እንደሆነ ታውቃላችሁ። እንዲያውም ለታይታ ብቻ ሳይሆን በተንኮልም ይመስለኛል የጠራው። ልቡና ግብዣው አንድ አይደለም። ይሄ ኢየሱስን የጠራው ፈሪሳዊ ስምዖን ከሆነ የፈሪሳዊ አለቃ ትዝ ይላችኋል። አንዲት ሴት መታ እግሩን በፀጉሯ እያበሰች በእንባዋ እያበሰች ትስመው ነበር። ስምዖን ቤት እኮ ነው ይሄ ሁሉ ድራማ። ስምዖንም ይሄ ሰው ነቢይ ከሆነ እግሩን የምትስመው ማን በሆነች ባወቀ ነበር ይለዋል። ስምዖን የምጠይቅህ ነገር አለኝ። ጌታ ሆይ ተናገር መምህሮ ይለዋል። በአፉ መምህሮ ይለዋል፣ በልቡስ ይሄማ ነቢይ ከሆነ ማን መሆኗን ባወቀ ነበር ይለዋል። የተምታታበት ሰው ነው ማለት። ልቡና ድርጊቱ አንድ አይደለም። ምናልባት ኢየሱስን የጠራው ጋባዦቹን ሁሉ ኢየሱስ ሲነግረው ከግብዣው መጨረሻ ስምዖን እፈልግሃለሁ አለው። ግብዣ ባደረክ ጊዜ መልሰው እንዳይጠሩህ ጎረቤቶችን፣ ዘመዶችን እና የሚያውቁህን ደግማ አትጥራ። በሙሉ እዛ የተኮለኮሉት መልስ የምትፈልገው ነው እንጂ በርህራሄ እውርና ጉንዱሾችን አልቀላቀልም። ሰውየው የክርስቶስ ሽታ የመንግስተ ሰማይ ሽታ የለውም። የስምዖን ግብዣ በውስጥ ሲመረምረው ትዕቢት ነው፣ ክብር ነው፣ ማንነቱን ለማሳየት ነው። እና ለድሆች ደግሞ ልብ የለውም። እንዲያው የተጠሩት ሁሉ የከበሬታውን ስፍራ ለመያዝ ሲሽቀዳደሙ አይቶ ምሳሌ ነገራቸው። ከተጠራው እንግዳ ጎን የተቀመጠ ሰው የከበረ ነው ብለው ያስባሉ። እና ሁሉም ከኢየሱስ ጎን ለመቀመጥ
ከሰው ሁሉ ፊት እቀመጣለሁ ያለው እኮ ሌሎችን ደምጥጦ ነው። እኔ ከእናንተ እሻላለሁ፣ ከእውቀታችሁ ከልምዳችሁ እኔ እሻላለሁ፣ እኔ ልታይ፣ እኔ ልክበር፣ እኔ ልድመቅ። በእግዚአብሔር ፊት እጅግ መጥፎ መዓዛ እንዳለው አላወቁም። በእውነት የትህትናን መንገድ ስላላወቁ ይሽቀዳደማሉ። ትዝ ይላችኋል። የትህትና ዋጋ ዋናው ምሳሌያችን ክርስቶስ ነው። በእርግጥ በእግዚአብሔር መልክ ሲኖር ሳለ ራሱን ባዶ አረገ፣ የባሪያን መልክ ያዘ፣ እስከ ሲኦል ድረስ ታዘዘ። ከእግዚአብሔር ጋር እኩል ሆኖ ሳለ ያን ሁሉ አምላክነት ክብሩን መተው እንደ መቀማት አልቆጠረው እና ምሳሌ ተወልድን እያለ ጳውሎስ ይናገራል ስለ ክርስቶስ ትህትና። እና ከሁሉ እኔ ልቤን የሚነካኝ ሊጠመቅ ባደረገው ድርጊት ነው። እና ሰዎች ሁሉ በንስሐ ጥምቀት ለዮሐንስ ለመጠመቅ ወደ ዮርዳኖስ ሄዱ። ኢየሱስም ከተርታው ሕዝብ ከመጨረሻ ቆሟል። የሚገርመው በዮሐንስ ሊጠመቅ ከፊት አይደለም ከኋላ። ሁሉም ተጠምቀው ሲጨርሱ ቀና ሲል ኢየሱስ ወረፋ ይዞ አምላክ ሆኖ ራሱ ባዶ አድርጎ ዮሐንስ ፊት ገጫል። ደነገጠ ዮሐንስ። እኔ በአንተ ልጠመቅ እንጂ እኔ ላጠምቅ አይገባም። አንተ እኮ የኃጢአት ንስሐ የማያስፈልግ አምላክን አውቆታል። ዮሐንስ አሁንስ ፍቀድ፣ ሕግ ሁሉ ልፈጽም ይገባኛልና ብሎ ዮሐንስ እግር ስር ተንበረከከለት። ይገርማቸው። ሰማይና ምድር ይሁን ሲል የሆነለት እኮ አምላክ ነው። በጣም ይገርም። በአንድ በኩል ጽንፈ ዓለሙ ራሱ ስለ ክርስቶስ ታላቅነት ሊታወቅ የማይቻል ክብር ያለው ዞር ስታረጉት ግን ተንበርክኮ በዮሐንስ እግር ስር ሊጠመቅ ይሆን ወረፋ ይዞ። ያው ምን አይነት ትህትና ነው! በቃላት እኮ መግለጥ አትችሉም። በእውነት ሳይኖርህ እንደሌለ መሆን አያስደንቅም፣ እያለህ እንደሌለ መሆን ግን ጭንቅ ነው። ኤልያስ ሰማያትን የሚከፍት የሚዘጋ እኮ ነው። በብሉይ እንደ ኤልያስ ያለ ኃያል የለም። ቁጡና በጣም ኃይለኛ ነብይ ነው። ግን ዝናብ ሊዘንብ ሲል ለአካብ አለው፣ ይኸውልህ 7 ጊዜ ተንበርክኬ ጥቂት ውሃ ወጣለችና ከባህር ውስጥ ዝናቡ ሊደበላለቅ ነው፣ ዝናብ ሳይዝህ ሩጥ አለው አካብ። ኤልያስስ ወገቡን አሸንፍጦ ከሰረገላው ከአካብ ፊት በእግሩ ይሮጥ ነበር ይላል። እኔ እሮጣለሁ፣ አካብን ነው የማሮጠው ሰረገላ ላይ ቁጭ ብዬ። እንደ ማንም ሰው እኮ ነው የሚሮጠው። ስታዩት ሰማይ ምድርን ያነቃንቃል። ዞር ስታደርጉት እንደማንም ተራ ሰው ይሮጣል። ናቡከደነጾር እኔ ለክብሬ ያሰራዋት ባቢሎን አለ። እግዚአብሔር ቁጣ ወረደበት። ክብርን ለእግዚአብሔር ስላልሰጠ ተቀሰፈ። ኦዚያንም እንደዚሁ ነው የሆነው። በእውነት የክርስቶስ መንፈስ ያላቸው አገልግሎትን በትህትና የጨረሱ አንዱ የሚያስደንቀኝ አባታችን አብርሃም ነው። ነቅነቅ እኮ ነው አብርሃም፣ ከፓትሪያርኮች ቁንጮ ነው። እና ይሄ ሰው የአብርሃም በጣም የከበረ ሰው ነው በእውነት። ግን በድንኳን ተቀምጦ ተራ ሰው ነው የሚመስል እና ቀና ሲል 3 ሰዎች አየ። ሰዎች አንዳንዶች ሳያውቁ ሰዎችን መላእክትን ተቀበሉ እንግዶች መስለዋቸው። እንግዶችን መቀበል አትተው ይላል ጴጥሮስ። እና ያንም ያክል ሽማግሌ ያንም ያክል የከበረ ሰው ሮጠ ይላል። እኔ እንደ ፊልም ነው የማየው በእውነት ሩጫው። ከዛ ሰገደላቸው። በጣም ያስገርም እኮ። ምን ፈልገህ ነው አሉት። ጌቶቼ ሆይ። በፍጹም እኮ ያውቃቸው። ጥቂት ውሃ ለእግራችሁ ደግሞ ቁራሽ እንጀራ ላቅርብና መንገዳችሁን ትሄዳላችሁ። እሺ አሉት። እነሱ እነማን ናቸው? ስላሴዎች እኮ ናቸው ይመስለኛል። ከሰማይ ወርደው የአገልጋይነት ማንነት ለመፈተን የተገለጡ ናቸው። ፊታቸው አያበራም፣ ክንፍ ያለው መልአክ አላጀባቸውም፣ ነጎድጓድም የለም። እግዚአብሔር እንግዳ መስሎ ከች። የፊቱ ለሚያበራው እኮ ብድቅ ቁጭ ይላል ሁሉም። የአብርሃም ትሕትና ነው ለማያውቀው ዛሬ ላየው በፍጹም ልብ ውሃ ብሎ እርጎ፣ ቂጣ ብሎ የጥጃ ስጋ አይደለም ያቀረበውን ይሁን ሲበሉም ቆሞ ነበር ይላል። አቤት ትሕትና! ከፍትፍቱ ፊቱ ይባላል ሀገራችን። በፍጹም ትሕትና ነው ያቀረበው። ስላሴዎች በአብርሃም ድንኳን የተቀመጡት በእውነት በዛ የወርቅ መጠጫ አለ፣ የወርቅ አልጋ አለ። ድንኳን እኮ ነው። እንዲያውም ሳሎን ቤቱ ዛፍ ነው። የሚገርማችሁ ግን ትሕትናው እንደ ዙፋን ሆነለት እግዚአብሔር። በዚህ በቃሌ ለሚንቀጠቀጥ ከትሑቱ ጋር በከፍ ባለ ተራራ እቀመጣለሁ እንደተባለው የአብርሃም ድንኳን ለስላሴዎች ተመቸች። በልተው ሲጨርሱ ሊሸኛቸው ሄድ ነበር። በፍጹም ልብና በቅንነት እንዳስተናገዳቸው። መልስ የምትፈልጉ አይደለም እንዲጋብዙት፣ ክብሩን ለማሳየት ብሎ አይደለም፣ ዝነኛ ለመሆን አይደለም። ግን በንጹህ ትሕትና በአብርሃም ሕይወት ተገልጦ ትሕትና ያለው ሰው አንዱ ለታይታ ምንም ነገር አያደርግም። ታውቃላችሁ። ይሄ ፈሪሳዊ ግን ያደረገው ለታይታ። የጠራቸው ሁሉ አጃቢዎቹ እሰይ ብለው እንዲያመሰግኑት
ናባልም እንደ ንጉሥ ያለ ግብዣ አደረገ ይላል። ንጉሥ ግብዣ ምን ማለት ነው? በጣም ብዙ ነው። አየህ፣ ግን ለሚያስፈልጋቸው ሳይሆን ለሚፈልጉት እየሰጠ ይጠጣና ይሰክር ነበር። ምን አለ? ፍሪዳዎችና የጠመኩትን ወይን ጠጄን ከወዴት እንደሆኑ ለማላቅ እሰጣለሁን? ምኔን? ፍሪዳዬን። የሱ የሆነ ይመስለዋል። ከእግዚአብሔር ባደራ የተሰጠው እንጂ ንብረቱ እኮ አይደለም። የኔ ጎተራዬ፣ ነፍሴ ቢጠጪ ለብዙ ዘመን ሀብቴ የኔ ይለዋል። ግን የሱ አይደለም እኮ ራቁቱን የተወለደው። እና ለሚገባቸው ለነ ዳዊት ለምነውት ውለታ ለዋሉለት እንኳ እንጀራ ለመስጠት አልቻለም። ነገር ግን ከጓደኞቹ ጋር ይሰክር ነበር። ስለዚህ የናባል ግብዣ አጸያፊ ነው። ባለጠጋ ነው፣ ንጉሳዊ ግብዣን ያደረገው። እግዚአብሔር ግን በ10ኛው ቀን ገደለው። እንኳን ሊቀበለው መስዋዕቱ። የአብርሃም ግብዣ ግን የተለየ ነበር። ስለዚህ ከዚህ ከፈሪሳዊ የጠፋው በክርስቶስ የተገኘው ትህትና ላካፍላችሁ። ትሁት ሰው ለታይታ አያደርግም። ሁለተኛ ትሁት ሰው ከንጹህ ልብ ነው የሚያደርገው። በእውነት ሉቃስ 7:36 ላይ ቅድ ያልኳቸው ስምዖን ወይም የፈሪሳዊ አለቃ ንጹህ ልብ የለውም። በእውነት ኢየሱስን በልቡ ያማዋል። ጌታ እኮ እንደሚያማው እያወቀ ነው። ስምዖን ወይ ጥያቄ ያለኝ ይለዋል። ተመልከት፣ ይህች ኃጢአተኛ የምትላት እግሬን በእንባዋ አበሰች። አንተ እኮ ውሃ አላቀረብክልኝም። እሷ እግሬን ሳመች፣ ጉንጬን አልሳምከኝም። እሷ ሽቶ እግሬ ላይ ያደረገች፣ አንተ ዘይት ጭንቅላቴ ላይ እኮ አላደረግም። እና ብዙ የነበረ ኃጢአቷ ተሰርዋልና ብዙ ወዳለች። የአንተ ጥቂት ኃይል ነው ከአንተ የሚወጣው፣ ከእሷ ግን ብዙ ኃይል ነው የሚወጣው። ትህትና አልባ እንደሆነ ኢየሱስ እየነገረው እኮ ከኋላው እንዲያውም ቀደመች። በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 9 ላይ ስለ ሴቶች ይናገራል። እናንተ ሴቶች ሹሩባ፣ ወርቅ፣ ዋጋው እጅግ የከበረ ነገር በመሸለም አትሽቀርቀሩ ይላል አዲስ ትርጉም። ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ ውበት ያለው ገር፣ ጭምትና የማይጠፋውን ልብስ ትህትና ልበሱ ይላቸው። ወርቅና ልብስ አትልበሱ ማለቱ እኮ አይደለም፣ ግን የልብ ትህትና ሳይኖር ወርቅና ጌጥ ዋጋው የከበረ ነገር ብታደርጉ በእግዚአብሔር ፊት ተቀባይነት የለም። ለመታየትና ትኩረት ለመሳብ አትፈልጉ፣ ትህትና ላይ አተኩሩ ይላል። ትህትና ምንድን ነው? ለሌላው መኖር፣ አየህ፣ ሌላውን ማገዝ፣ በቅንነት የኔ ሀብት እሱን እንዳያሳንሰው፣ የኔ ልብስ፣ የኔ መኪና፣ የኔ ማንነት እንዳያሳቅቀው መጠንቀቅ እኮ ማለት ነው። ሁሉ እያለህ እንደሌለ መናበብ እንጂ ጎልቶ መታየት እንዳልሆነ ልነግራችሁ እፈልጋለሁ። በእግዚአብሔር ፊት ዋጋው እጅግ የከበረ ትህትና፣ ለሌላው መኖር፣ የኔ መጨመር ሌላውን አለማሳነሱን እርግጠኛ መሆን አለብኝ። በእውነት ራስን ከሌላው ጋር ማስተያየት ሊሆን ይችላል። ትህትና ለምን ይከብዳል? በጣም ትሁት መሆን ለምን ይከብዳል? ምናልባት ስለሚመስለን ነው። የደካምነት ምልክት አይደለም። ሰዎች እንደሚጠቀሙብን እንናቃለን ብለን ስለምናስብ፣ ይበልጡናል ብለን ስለምናስብ ይሆናል። ግን ተቃራኒ ነው። ይገርማችኋል። የደካምነት የመጠቀሚያ የመናቅና የመዋረጃ መንገድ አይደለም ትህትና። በእርግጥ ከልቡ ለገባው ሁለት በረከቱንም አለማወቅ ይሆናል ትሁት ሰው መሆን የሚያቀተው። ኃይልን የማብዣ መንገድ ነው ትህትና። ለምን ብትል የትዕቢተኛ ለመብለጥ ብዙ ጊዜና ጉልበቱን ኢንቨስት ያደርጋል በውድድር። ትሁት ግን ጊዜው ቁጥብ ስለሆነ ለመወዳደር ስለማይፈልግ ለመብለጥም ስለማይፈልግ ኃይሉ ብዙ ነው፣ ራሱ ላይ ኢንቨስት ያደርጋል። ትሁቶች ግን በጣም ኃይላቸው ይጨምራል። ትዕቢተኞች በሁከትና በትግል ነው የሚኖሩት። የበለጠውን የበለጠ ለመብለጥ ያስባል። ሰላም የለውም። ይገርማችኋል። እና ትሁቶች ግን በረከቱን ያውቃሉ። አንደኛ ኃይላቸው እየጨመረ ይመጣል። ሁለት ትህትና የደስታ ምንጭ። ለሌላው ስትኖር ሰዎች ይወዱሃል፣ ነፍስህም ሐሴት ነው የምታደርገው። በትህትና ውስጥ የደስታ ምንጭ አለ። ከሰው ሁሉ ይልቅ ትሁት ነው ያለው ሙሴን ጠጋ ብላችሁት አይደለም? እሱ ያዩት ሁሉ ይደሰታሉ። ማርያም በጣም ትሁት እኮ ነች። ኤልሳቤጥ ገና ስታያት በመንፈስ ቅዱስ ተሞላች። ጢሞቴዎስን ገና ስታዩት ደስ ይላቸዋል። ከእናንተ አልፈው ደስታን የሚያቀጣጥሉ ትሁታን ናቸው። እንዲያውም ምሳሌ 14:30 ላይ የሥጋ ሕይወት ነው ጤናም ነው ይላል። ኢቭን ትህትና ለሥጋ ጤና ነው። ይገርማችኋል። የከፍታ መንገድ ለሰው የሚያደላድል ነው። ምሳሌ 22:4 ላይ በትሁቱ ላይ ከፍ ባለ ማዕረግ ከሱ ጋር አብሬ እኖራለሁ የሚል ቃል ምሳሌ ላይ ተጽፏል። ትህትና እንዲያውም ሀብት፣ ክብር፣ ሕይወት ነውም ተብሎ ተጽፏል። ኢሳይያስ 66:2 ወደዚህ ወደ ትሁት እመለከታለሁ እና ከሱም ጋር አብሬ እኖራለሁ የሚል ቃል ኪዳን አለ። ሰዎች ትሁት መሆን የሚያቀታቸው ሌሎችን መናቅ ገሃነም እሳት እንደሚከት አያውቁ።
ይገርማችኋል ተጽፏል። ማቴዎስ 18:4 ከሁሉ የሚያንሱትን አንዱን የሚንቅ ገሃነም እሳት ይገባል። በጣም ከባድ ነው። የትዕቢተኞች ሌሎች ይሰናከሉባቸዋል። ቅጣትም እንዳለው አለማወቃቸው ይሆናል። ትሁት ለመሆን ምን ላድርግ? ሁለት ነገር ማድረግ በቂ ነው በእውነት። አንደኛ ራስን ከጌታ ጋር ማስተያየት። ሁሌ ትሁት ሆነ ነው የምትኖረው ኢየሱስን ካየ። ማቴዎስ 19:29 ላይ እኔ በልቤ ትሁት የዋህም ነኝ። በክርስቶስ ቱንቢ ራስን ካየ እሱን ለመምሰል ሁሌ ስለምትጥር በማንም ላይ አትታበይ። የትህትና ጥግ ነው። ሁለት ትጋትም ያስፈልገዋል ትህትና በእውነት። ሮሜ 12:16 የትህትናን ነገር ለማድረግ ትጉ ይላል ጳውሎስ። እንደዚሁ ከመሬት አይመጣም። ትህትና መሰልጠን መለማመድ ያስፈልጋል። ትህትና የከበረ ሀብት የኃይልና የደስታ ምንጭ መሆኑን ሳንተው ሁሌ ትህትናን ለብሰን ደስ የሚያሰኝ የህይወት ግብዣ ለሰዎችም በእግዚአብሔር ፊት መዓዛ ያለው ህይወት እንድንኖር እግዚአብሔር ይፈልጋል። ከትህትና ውጪ የፈለገ አክቲቪቲ ተቀባይነት የለም እና ሁሌ ትህትናን ከኢየሱስ መማር ይገባናል። ትህትናን ለመለማመድ መትጋትም ይገባናል። የሁሉ ማሰሪያ እሱ ነው። ታውቃላችሁ ትሁት ሰው ከፍ ሲል ሰዎች ደስ ይላቸዋል። ለምን ደስ ይላቸዋል? ከፍ ባለ ቁጥር ለሰዎች ስለሚኖር። ዳንኤልም ናቡከደነጾር ስልጣን ሰጠው። ስለፈታለት ህልሙን ሶስቱንም ለመናቸው። ንጉሱን ለመነ። ሶስቱም ከፍ ብለው ስልጣን እንዲያገኙ አደረገ። እና ትሁቶች ሁሌ ከፍ ሲሉ ሰዎች ደስ የሚላቸው ከነሱ ጋር አብረው ከፍ ማለታቸው ስለማይቀር። ትዕቢታን ግን ስልጣን ሲይዙ ምድር ትጨነቃለች ይላል። ለምን? ወደ ኋላ ነው እንጂ የሚጥልህ አይጎትትህም። ልክ እንደ ዮሴፍ አይስብህም፣ አያነቃቃህም። በቃ ይቦስታል። ማንነቱን ሊያሳይ ነው የሚፈልገው። ይማጻደቅብሃል። ትዕቢተኛውን ሰዎች ይጸየፉታል። ትሑታን ግን በሰውና በእግዚአብሔር ፊት ሞገስ ያገኛሉ። እና የእግዚአብሔር ቃል ስለ ትህትና ብዙ ነው የሚናገረው። እግዚአብሔር በክርስቶስ ትህትና ይሙላባችሁ። አሜን።